ግን ሲባል የሰማሁት መልካም ሰው እንደሆነ ሰምቻለሁ። ከዛ በኋላ ሰር ጥሩም እንግሊዘኛ መናገር ሙሉ ፈራው። በናገረውም እየገባው አልነበረም በወቅቱ። ከዛ በኋላ የልጆቼን ፓስፖርት ሰጠሁት። ቀለል ያለ እንግሊዘኛ መጠቀም ፈለኩኝ። ብዙም ስታንዳርድ ያለው ነገር መነጋገር አልፈለኩም። በአጠቃላይ እግዚአብሔር አንድ ነገር ልንገርሽ እዚህ ጋር ያን ቀን እግዚአብሔር ከኔ ጋር ነበረ። በእውነት ክርስቶስ ከኔ ጋር በአቋም ነበረ። በቀን ቆምኩኝ ካጠገቡ ራቅ ብዬ ሰር I don't have job now. I only get 2,500. I am able only to pay 500 only. Are you joking? You have 22,000 and you are saying per month 500? These people are already they are doing their business. They are renting you. ለምንድን ነው ማትከፊው አለኝ። ስለሌለኝ ነው ሰር። ልጆቼ እንደዚህ ነው። ፓስፖርት ደህና ስራ ማግኘት አልቻልኩም። ፓስፖርቴን ይኸው ኤክስፓየርድ ሊያደርግ ነው ሰር አልኩት። ከዛ በኋላ የልጆቼን ፓስፖርት ከተመለከተ በኋላ በአረብኛ ያኛው ዳኛ ለካ ዳኛ መሆኑን አላቅም። ያንን ሰውዬ ሲያናገረው ያኛው ዳኛ አላዘነልኝም ታውቂያለሽ። ኦኬ አለኝ። ኦኬ ሰር ምን you allow me to pay 500 ስለው no I close your case አለኝ። ሀቢባ ከቆምኩበት ማለት ተማርሽዳውን ልነግርሽ ነው። ያንን ሰውዬ በአረብኛ አናገረውና you 5,000 me 5,000 አላብላ 5,000 ለአምስት ዳኞች እዳይን አካፍሎ በአምስት ዳኞች ራሱ ከፍሎ ዲስሚስ አረገልኝ። በህይወት ዘመኔ እግዚአብሔር በአካል ያየሁት ያህል ነው የተሰማኝ። በእንብርክኬን የወደቅኩት በህይወት ዘመኔ እግዚአብሔርን በዚህ ልክ አግኝቼው አላውቅም። ምክንያቱም ይሄ ማንም ሰው ነው የማያምነኝ፣ ግን እውነት የሆነ ታሪኬ ነው እና በህይወት ዘመኔ እግዚአብሔርን በእውነት ልተማመንበት ሁልጊዜ የሚገባው እሱን ታሪኬን ወደኋላ እየተመለስኩ ባየሁት ቀን ነው። በሚገርም ሁኔታ ያ ኬዝ ዲስሚስ ተደረገ። ባንዴ ተነሳልኝ የትራብል ባንዴ። ነገር ግን እኔ ትራብል ባክ ማድረግ ሰው አልነበርኩም። የሚቀጥለው የትምህርት ቤት ዕዳ ይዞኛል። ይሄ የቤቱ ዕዳ ነው አይደለ? ይሄ የተከሰሰበት የቤቱ ዕዳ ነው። ከዛ ደግሞ ሁለተኛ ደግሞ ሌላ ደግሞ የትምህርት ቤቱ ልጆች ቤቱ ዕዳ አለ። ዳኛው ራሱ ከፍሎ እግዚአብሔር ከፍሎ ልበልሽ፣ እግዚአብሔር ከፍሎ ዕዳይን አስመለጠኝ። ከዛ በህይወት ዘመን ይሄንን ለማንም መናገር ፈላለሁኝ፣ ግን አይ ዶንት ኖ ተማሩበት። ብቻ እኔ እንድትማሩ የምፈልገው የእግዚአብሔርን የመኖር የእግዚአብሔር ኃያልነት። እቺን አጋጣሚ ተጠቅማችሁ ህይወት ውስጥ እግዚአብሔር በአካል የመምጣት ያህል ተአምራቶችን ይሰራ እንደሆነ ተማሩበት ምላችሁ ይሄንን ነው። ፈጣሪ ምንም በማታስቡት መንገድ ማንም ሰው ለፈልቅቆ ሊያወጣችሁ በማይችል ችግር ውስጥ በአካል መጥቶ ህይወትን ያድናል አምላክ እግዚአብሔር። እኔ ሲጀመር ሃይማኖታዊ ጎበዝ አይደለሁም። ቤተክርስቲያን ከማይሄዱ ጾሙን ከማያውቁ ማህተብ እንኳን ከማያስሩ ሰዎች ውስጥ አንዷ ነኝ። ነገር ግን በቃ ፈጣሪ ህይወቴን በእጁ ተቀብሏት ነበረ። እኔም አምኜበት ነበረስ እና እግዚአብሔር ያደርጋል፣ እግዚአብሔር ያድናል፣ እግዚአብሔር ያስመልጣል። ይሄንን በዚህ አጋጣሚ ተማሩ። ምን አልሽው ግን እግዚአኔ ለዳኛ? በነገራችን ላይ መቆም አቃተኝና በጉልበት የወደኩ። ምክንያቱም ነገሩን ኮምፕሪሄንድ ማድረግ አቃተኝ፣ ማመን አቃተኝ። አቃተኝ። ከዛ ማርከኝ እንዴ አልኩት። ዩ ፎርጊቭ ሚ ስለው ያ
አለኝ። ፊት አይሰጥም ብታዩ፣ ዳኛው ፊቱ ቆምጣጣ ነው፣ ግን ስራው ደግ ነው። ልቡ መልካም ሰዎች ፊታቸው ልባቸው በጣም ደግ ነው። ዋይ እሱ ስለሱ ሰውዬ መናገር ይከብደኛል። ፊት አይሰጥሽም፣ ቁጡ ነው፣ ግን መልካም ነው የሚያደርገው፣ ተግባሩ መልካም ነው። በፍጹም ተንከባለልኩ መሬቱ ላይ። ሰው ምን ተፈርዶባት ነው ያለው? የተፈረደልኝ ሳይሆን የተፈረደብኝ ነው የምመስለው በወቅቱ። የለቅሶዬ ጎ አውትሳይድ ዶንት ሜክ ኖይስ ሂር አለኝ። ወጥቼ ራሱ ተንከባለልኩ። ታሪኩን መቀበል አቃተኝ፣ ማመን አቃተኝ ነው የምልሽ። የልጆች ቀጥታ ወደ እንትን ሄድኩት። ምንድን ነው የሚባለው? ቤተክርስቲያን ምንድን ነው? የካቶሊክ ቤተክርስቲያን አለ። ወደዛ ነው ሄድኩትና እግዚአብሔርን አመስግኜ ተመለስኩ በወቅቱ። እና ውይ ያ ቀን ልዩ ነው በህይወት ዘመኔ። ታላቅ ቀን ከምላቸው ቀኖች ውስጥ ያ ቀን አንዱ ነው። በዚህ መልኩ ያኛው ህይወቴን አመለጥኩት፣ አስመለጠኝ። እግዚአብሔር ስሙ ይክበር ይመስገን። ከዛ ወደሚቀጥለው ልምጣልሽ። ትራቭል ባንዱም ተነሳልኝ። እንደምንም እያልኩኝ ፓስፖርቴን አንድ ባንድ ኤክስፓየርድ እያደረገብኝ ምንም እያለብኝ በጣም በስቃይ ስቲል ፓስፖርቶቼን ልጆቼን ተራ በተራ አሳደስኩኝ። ምክንያቱም ብር አልነበረኝም። የልጆች ፓስፖርት ኢራኒ ነው? አይ ኢትዮጵያዊ ነው። ኢትዮጵያ ውስጥ ነው የወለድኳቸው እና ኢትዮጵያ፣ በዛ ላይ ደግሞ ዜግነት በአባታቸው የወሰዱ መስሎኝ ነው። ስለዚህ የኢትዮጵያ ነው ፓስፖርታቸው። ኢትዮጵያ ነው ፓስፖርታቸው። ያው የእነሱን ፓስፖርት ነው ያሳደስኩት። እንዳልኩሽ ጊዜ ፈጅቶብኝ በጣም አሳደስኩኝ። ግን እዛው ሬስቶራንት እየሰራሽ አሁን ህይወትሽ ቀጠለ። በቃ የዚህኛውን አንድ ሬስቶራንት አይደለም ሰራው። በነገራችን ላይ ከዚህኛው ሬስቶራንት እያልኩኝ አንድ አሳዛኝ ታሪክ ሬስቶራንት ውስጥ ከምሰራበት አንድ አሳዛኝ ፓርት ታሪክ ልንገርሽ። ያው እንዳልኩሽ ህይወቴ በመከራ ቀጠለ። 2023ም 2022ም በጣም ዘግናኝ የሆነ ችግር እያየሁኝ እየከበደኝ ህይወቴ ግን ልጆቼን አኝ አድርጌ እናቴም ስትደውል አልነግራትም። ያው ጀነራል ታሪኩን ታውቃለች። እግዚአብሔር እንደማረኝ ታውቃለች። ልትረዳኝ ትሞክራለች። እኔ ያው እንግዲህ አሮጊት እናትሽን ምን አድርገሽ ታስቸግሪያታለሽ? እና በቃ በዚህ መልኩ ግን እኔ እግዚአብሔር በእያንዳንዷ ቀን ያስመልጠኛል። እያንዳንዷን ቀን ያስመልጠኛል። የልጆቼን ምንድነው መጽሐፋችሁ ምን ነበረ? አንድ ቀን ሸጠን እራት የበላ ነው ዶርክ ዳያሪ ቡክስ የሚባል ዴር ፌቨሬት ቡክስ ነበራቸው ልጆቼ በወቅቱ የሚወዱት። እና አንድ ጊዜ ሪጋ የምሽት ገበያ አለ። እዛ ገበያ ሄጄ ዶርክ ዳያሪ ዴር ፌቨሬት ቡክስ ሸጬ እራት ገዝቼ ያበላኋቸው ቀን አለ። ከነበርኩበት ወደ አልነበርኩበት የሄድኩበት ህይወት በዚህ ደረጃ አቆልቆሎ በዚህ ደረጃ ፔንፉል ነበረ። እና ከዛ ብቻ አንዳንዱ ታሪክ ነው። ስለዛ አንተ ውስጥ የተፈጠረውን አሳዛኝ ነገር ልትነግሪኝ? ኦኬ እሺ፣ ቴንክ ዩ። ከዛ እንዳልኩሽ ለታክሲም አፎርድ አልችልም፣ ለባስም አፎርድ አልችልም። ሶ በእግሬ መምጣት ነበረብኝ ሬስቶራንት እኔ ከምኖርበት ቤት ድረስ እዛ ሬስቶራንት ድረስ። በጣም አርፍጄ ነው የምደርሰው፣ አልቦኝ ነው የምደርሰው። ሜካፕ ተበላሽቶ እኔ ያው እንግዲህ ስታንዳርዴን ጠብቄ ነው እዛ መቆም ያለብኝ። ፀጉርሽን ቆንጆ አርገሽ ወደኋላ አርገሽ ምናምን። እኔ ሜካፕ ቀልጦ ነው የምደርሰው፣ አልቦኝ ነው የምደርሰው። ኦብቪየስሊ ዱባይን ታውቂዋለሽ፣ ላንቺ አልነግርሽም። ውሃ ጠብጠብ እያለ መድረስ ጀመርኩኝ። በምን ልሂድ? ባስም እንኳን አፎርድ ማድረግ አቃተኝ። ምክንያቱም ለባስ ከነካሁ ልጆቼ ሳይበሉ ነው የሚያድሩት። እንጀራ ገዝቶ እንትን ማለት ነው እንጂ እንጀራ እንዴት አድርጌ እንጀራን እንዴት ላምልጠው? ደግሞ ይሄ እንጀራ እንዴት ክፉ ነው! በእናታችሁ ኢትዮጵያኖች እንዴት ክፉ ነው! እሱ ከቀረ ህይወት እንደቀረ ነው የሚያስቸግረው። እንጀራ በጣም አፎርድ ማድረግ ይከብደኝ ነበረ።
የሚገርማችሁ እና እሱ እንዳይቀርባቸው እኔ በእግሬ መሄድ ነበረብኝ እንዳልኩሽ ስታንዳርዴን መጠበቅ እያቃተኝ እዛ ከደረስኩ በኋላ አርፍጄ ከስራ ሁሉ ተባረሬ ሌላ ተሸጋገርኩ ምልሽ በቃ በማርፈድ ምክንያቱም እዛ እስከምደርስ ድረስ እኔ በቃ ሞቼ አልቄ ነው የምደርሰው። በዛ ላይ ጉዳት አለብኝ። ከዛ በኋላ እንደምንም ብዬ አንድ ስኩተር ገዛው። አንድ ስኩተር በአሮጌ ስኩተር በ500 ብር ገዛው። በቃ በስኩተሩ ልሄድ ብዬ ማለት ነው። ያችን ስኩተር ሳምንት ከነዳው በኋላ እንደምንም ተጠንቅቄ በሳምንቱ ጥሩ የነዳሁ መሰለኝ። ስለ ልጆቼ መለስ ልበልና እዚህ ጋር አንድ ነገር ልንገርሽ። ልጆቼ በዚህ የመከራ ህይወት ውስጥ ያላዩትን ህይወት አይተው በጣም የሚገርም ባህሪ ያመጡ። የሚገርም ለቤተሰብ የመጨነቅ የኔ ህይወት ሙሉ ለሙሉ የመረዳት ለኔ የማዘን በህይወታችን የተፈጠረውን ነገር በድንጋጤና በኮንሽስ ማይንድ ማየት ራሳቸውን እኔን ለማስደሰትም